ለልዩ ተልኮ ደብረ ብርሃንን የተቆጣጠረው የአማራ ፋኖ በሰሜን ሸዋ ተልኮን አጠናቆ ወደ ቦታው ተመልሷል። የዞኑ ከፍተኛ የጸጥታ አመራሮች ላይ እርምጃ መውሰዱንም ያገኘነው መረጃ ያመለክታል። ሌሊት በኢትዮጵያ ሰዓት አቆጣጠር 10 ሰዓት ላይ ጥቃት የከፈተው የፋኖ ኃይል በደብረ ብርሃን 3 አቅጣጫዎች በመግባት በአገዛዙ መከላከያ ሰራዊት ላይ ጨምሮ በሚሊሻና አድማ በታኝ ኃይሎች ላይ ከፍተኛ ኪሳራ ማድረሱን ነው የአማራ ፋኖ በሸዋ የፕሮፌሰር አስራት ሻለቃ የህዝብ ግንኙነት ኃላፊ ለአንከር ሚዲያ ገለጸው። ከህዝብ ግንኙነት ኃላፊው ጋር ያደረግነው ቃለ መጠይቅ በተጠናቀቀ በሰዓታት ውስጥ የፋኖ ኃይል ከተማዋን ለቆ መውጣቱንም ማረጋገጥ ተችሏል። በሌላ በኩል ዛሬ በባህር ዳር ከመከላከያ ኮንስትራክሽን ድርጅት መኮድ አቅራቢያ በኮንቮይ ወታደራዊ ተሽከርካሪዎች ላይ በተሰነዘረ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የባህር ዳር ፋኖ ክፍለ ጦር ምክትል ሰብሳቢ ፋኖ ብርቁ ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ አመልክቷል። የሁለቱንም አካባቢዎች የውጊያ ውሎችን በተመለከተ ያጠናቀርነውን ዜና እንድትከታተሉ እንጋብዛለን። በጣም ነው ማመሰግነው። ዛሬ በደብረ ብርሃን አካባቢ የተፈጸመው ገድል ምንድነው? እስቲ ከመነሻው ጀምሮ ያለውን በሂደት ብነግረኝ። እንግዲህ ዋትኛው 10 ሰዓት አካባቢ ነው የተጀመረው ኦፕሬሽኑ። አራቱንም ማዕዘን ከጓዶቻችን ከፈሳ ድንጋይና እዚህ ቀይት በኩል ያሉት ጓዶቻችን ጋር በመናበብ አራቱንም ማዕዘን አተን በመያዝ 10 ሰዓት ጀምረን አሁን ባለው እየተሰራ ነው ያለው አንኮበሮችም ጭምር ማለት ነው። እና እንግዲህ ሰማያዊ ህንጻና በስላሴ ቤተክርስቲያን አካባቢ እንግዲህ በጣም ከፍተኛ አስከሬን ነው ያው ሾቆ ያለው ማብትንና ሚሊሻ በጣም በዚህ ጅሩ መስመር አካባቢ ኬላው ላይ እኛ በገባንበት በዚህ መነሻችንን ጭምር ያደርጋል ጅሩ መስመር ነው የገባነው። እኛ ጅሩ መስመር ላይ ኬላውን ሰብረን ነው የገባነው። ኬላው ላይ ከፍተኛ ማብትንና ሚሊሻ ከዛ በመቀጠል ሌላ ቁሳት ምናምን ተሽጥሙ የነበረ የመከላከያ ተሽጥሙ የነበረ ሲሆን እስከ ፍራሹ ይዘነው ወደ ታችኛ ወለበት አሸነዋል ማለት ነው። ወደኋላ ተማርኳል። ይህንን አድርገናል። አሁን እረፍት ሰዓት ነበረን። አሁን እረፍት ሰዓት በኋላ አሁን እየገባን ያለ ነው መልሰን ማለት ነው በዚህ ሰዓት። ስለዚህ እንግዲህ ቀደም ሲል ከ2-3 ሰዓታት በፊት ስለዚሁ ዜና ለህዝብ መረጃውን አቀብለን ነበር። አሁን ድረስ ከተማዋ ደብረ ብርሃን በእናንተ እጅ ነው የምትገኘው ማለት ነው? አሁን ድረስ በእኛ እጅ ነው ያለችው። ደብረ ብርሃን ከተማ በእኛ ቁጥጥር ናት። እንዴት ይገለጻል? በእኛ ቁጥጥር ነው የሚለውን እንዴት መግለጽ ይቻላል? የዞኑን መስተዳድር አሁን እንግዲህ እነሱ የዞኑ መስተዳድር አቶ ሰለሞንን እስከ ጥበቃዎቹ ገለጸ። እሺ እስከ ጥበቃዎቹ የደብረ ብርሃን ሚኒሻ ጽሕፈት ቤት ኃላፊ የዞኑ ማለት ነው ተስከካቸው ቦታውን ከዛ እንግዲህ በሰማያዊ ህንጻ በኩልና እስከዚህ እስከ ጅሩ መስሉ ተባቲ በእኛ ቁጥጥር ስር ነው ያለው። እነሱ መድኃኔዓለም ጀራ ቴክ ኢንጂነሪንግ እዛ አካባቢ ተራራውን ይዘው ነው ያሉት እነሱ ማለት ነው። በዚህ ሰዓት እንግዲህ የሰሜን ሸዋ ዞን መቀመጫ ናት ደብረ ብርሃን። የዞኑ አስተዳደር አጠቃላይ የብልጽግና አመራሮች የት ነው ያሉት? በአሁኑ ሰዓት ፈርጥጦ ነው ያሉት። አመራሮች ፈርጥጠው ነው ያሉት። ከተማ ውስጥ ጨራሽ እዛ ከከተማ ወጥተው ሄደዋል። ከተማ በቃ ፈርጥጠው ሄደዋል እነሱ። ፖሊስ ሚኒሻ ምናምን የለም። በቃ እዚህ ፖሊስና ሚኒሻ አድማ በትን እዚህ ኬሎ አካባቢ እንዳለ የአስከሬን አንቺ ወረደው እዛ ተደምስሰዋል ማለት ነው። እዛ ቦታ ላይ በቃ ኬሎ ላይ በጣም ኃይለኛ ነው የተመቱት። እኛ መግቢያ ላይ የከተማውን ወደኛ የማረክናቸው በምቆ ወደኛ እንደዚሁ እጅ በመስጠት በምቆ የመጡ ወደ 37 አካባቢ በምቆ አስገብተናል። መከላከያ ሰራዊቱስ አሁን እዛ አካባቢ እንግዲህ ጠንካራ የመከላከያ ሰራዊት አሰላለፍ እንዳለ እንሰማለንና መከላከያ አሁን የት ነው ያለው? ከለተሽቶ ያለው እንደውም ባልማበትን እና ሚኒሻ ነው ሲንጓጋ የነበረው መከላከያ አላሽቶ አሁን ባልኩ ኢንጂነር ካቡ እዛ ተራራ ላይ ነው ዮሐንስ ተራራ የሚባል ወደ ጫካ ወደዛ ነው ያለው ማለት ነው። መከላከያ ወደ ኋላ ነው እየሸሸ ያለው እየሞተ ያለው። መጀመሪያ አድማበትንና ሚኒሻ ነው ተጠናቅቆ ሞቶ ያለው ማለት ነው። አሁን ያው በዚህ ላሲወጣ አካባቢ መከላከያ በጣም ተመቷል። መስተዳደሩ የሞተበት አካባቢ ማለት ነው። አቶ ሰለሞን የሞተበት አካባቢ እዛ ጋር ብዙ መከላከያ ሞቷል። ያ ደግሞ በአንሳስ ማርያም ፈርጦ በአንሳስ ማርያም ተራራ ነው ያለ ማለት ነው። የዚህ ከተማዋን የመቆጣጠር ደብረ ብርሃንን በልዩ ኦፕሬሽን የመቆጣጠር ተልዕኮ በዋናነት ራሳቸው ሆነ እቅድ እንዳላችሁ ነው። ምናልባት እቅዱን አሳክታችሁ ከተማዋን ለቃችሁ ልትወጡ እንደምትችሉ ነው የሰማነው። ይሄ ትክክለኛ መረጃ ነው? እንደዛ ነው ያደረገው ነው። አሁን ከተማዋን ኦልሬዲ ምናልባት ያው ከተማችን እንግዲህ የሰሜን ሸዋ ዋና ከተማ እንደመሆኑ መጠን እንግዲህ ያው ወራሪውና ዘረኛው ኃይል እንግዲህ ከተማችንን ሊያጠፋ ስለሚችል ድሮን ይጠቀማል የሚሉን በማሰብ ወደኋላ ያው ይህን ኮፒ ከሰራን በኋላ ወደኋላ ተነስምዝ መጣ ነው ያለን እቅድ ማለት ነው። አንደኛ ያው ነገሮች ከነሱ ነገሮች መሰራሉ ነው እንጂ አዝመራው ምናምን እንዲሰበሰብ ገበሬው አዝመራውን ብዙ ነገሮች ነበር ስንጠብቅ የነበረው እነሱ ባደረጉት
ያው ምላሽ ማድረግ አለብን ብለን ትናንትና ማታ አንዳንድ ነገሮች የተደረጉ ነገሮች ነበሩና ለሊት ገብተን ኦፕሬሽን ሰርተን ወደ ጥቃት ሄድ ነው። እነሱ ጀምሮ ስለነበረ ነው ወደ ጅሩ ትናንትና አጥተው ነበረ። የግድ ወደ ጅሩ ከገባ እኛ ደግሞ በዚህ ገብተን ያው ይሄን እንደዚህ መረበሽና እሱን አጠፋ ምላሽ መስጠት አለብን ብለን ለዛ ነው ኦፕሬሽን ይሰራ ነው እና ከተማዋን ላለማስጠቃት ያው ጥቃት አድርገን ወደ ነበርንበት መውጣት እንዳለብን ነው አሁን እያሰብን ያለነው። ምናልባት ይሄ ምን ያሳያል? እንግዲህ የዞኑ ዋና ከተማ ነው ደብረ ብርሃን፣ ለአዲስ አበባ በመቅረብ ደረጃም ትልቅ ግምት የሚሰጣት ከተማ ናት። ምናልባት የደብረ ብርሃን ላይ የወሰዳችሁት እርምጃ የሚኖረው እንደምታ ቀላል የሚባል አይደለም። እንደው ምን ማለት ይቻላል? እንግዲህ ይበል ነው የሚያሰኘው። እንግዲህ ያው ያለው እንግዲህ በጣም ከምንም በላይ ውስጡ ቅስሙን ሰበረ ነው የምነግርህ ነገር ቢኖር ማለት ነው። አሁን ጠላት በጣም ከፍራቻ የተነሳ ሸኖ ላይ ራሱ በአየር እያወረደ ነው ምናምን የሚባል ነገር አለ። እንግዲህ ያንን ግን ያክል እንደሆነ ባንልም እንደዛ አይነት መረጃ አለ። ሸኖ ላይ በአየር እያወረደ እንደሆነ የሚገርመው ነገር ማለት ነው መኪና ሰዛዛ የሚያንከራተው ራሱ ከለሚ ወደዚህ ያንከራታል፣ ከዛ ወደዚህ ያመጣል። መኪናው ራሱ ባዶ ነው። የሚገርመው ነገር ማለት ነው ያው መኪና ነው በለሹ ያጋልጣል። ይሄን ያክል ኃይሉ ራሱ በጣም እየተበታተነበት ነው ያለው። ዛሬ በእኛ በኩል ይሄ ገብቷል። ባንኮበር እና በሰላ ድንጋይ በኩል ደግሞ ከፍተኛ ሰራዊት እንደከዳ ነው ያለን መረጃ። አሁን በቁጥር ያለውን እንግዲህ ደውዬ ከባልደረቦቼ ያለውን መረጃ እንትን ብዬ በኋላ በድጋሚ ሊሰጥ ይችላለሁ። እንግዲህ በዚሁ በአጠቃላይ በሰሜን ሸዋ ያለው እንቅስቃሴ ምን ደረጃ ላይ ይገኛል ማለት ይቻላል? እንግዲህ እዛ አካባቢ የሚደረገው ተጋድሎ በተለይ ለአገዛዙ ትልቅ ስጋት እንደሚሆን ይገመታል። በጣም ቀውስ ሆኖበታል። አሁን ወደ አንድም እዚህ እየመጣ ነው። ወደ አንድ እዛውን በቃ ሙሉ በሙሉ ተናቆ ጨርሷል ማለት ነው። ተመሳይ አሁን የኛ የሰሜን ሸዋ እንዳጠቃላይ ያው ዳዳባ በጣም ቅርብ ከመሆኑ አንጻር ጠላት በጣም ቀውስ እንደሆነበት እናምናለን ማለት ነው። ባዶ አተከፍቷል እና እንደዛ መሆኑ አንጻር አሁን ሸኖን ለመቆጣጠር በጣም ቅርብ ደስ ማለት ነው። እኛ ሸኖን ለመቆጣጠር በጣም ቅርብ ቦታ ላይ ያለ ነው እና ያን ከመሆኑ አንጻር በጣም ጠላት ቀውስ ሆኖበታል ማለት ነው። እንደው መልእክት አላችሁ እንደው በአጠቃላይ ለአማራም ሆነ ለመላው የኢትዮጵያ ሕዝብ? እንግዲህ ለመላው የኢትዮጵያ ሕዝብ በቃ የአማራ ንፍርቀን እንደሚታወቅ ያው አንጠራጠርም። እንግዲህ እስካሁንም አዝመራ የጅሩና ምንሳረ ያው እንግዲህ በጤፍና ስንዴ ከስል በጤፍና ስንዴ ምን ይሄ አዝመራ እስከሚገባ ድረስ ነበር እየጠበቅን የነበረው። አዝመራችን ያው እንግዲህ ወራሪው ቡድን እንዲመችል የአማራን ሕዝብ ተለያይ አንግል መጉዳት ስለሚፈልግ አዝመራ ይቀርብናል የሚል ነበር እስካሁን አድብተን የነበረው። አሁን እንግዲህ እነሱ ያው እንግዲህ እየተቆስና እንትን እያሉን ስለነበረ ያው የግድ ከዚህ በኋላ ደግሞ ወደፊት መግፋታችንን ነው በደንብ በግልጽ የምነግርህ ነገር። ወደኋላ ያው ክንዳችንን እያበረታን ወደኋላ የምንልበት ነገር የለም። ወደፊትና ወደፊት ነው። የኢትዮጵያ ሕዝብ በጣም ከምንም በላይ ምን ማድረግ እንዳለበት ይህ የአማራ ፋኖ ምን ማድረግ እንዳለበት የኢትዮጵያን ሕዝብ እንግዲህ የሚችለው ይህንን አሁን እንደምነግርህ በአባታችን በታላቁ አባቶቻችን በአባታችን በተራሳችን የተመሰረተ ሻለቃ ነው። የኛ ሻለቃ አሁን የተነሳንበት ከዚህ በጎሸባዶ ዙሪያ እና ኢትዮጵያ ሕዝብ ያው በብስራት ይጠብቅ። በቃ ያው ነገ ድላችን ያው እንግዲህ እንደምናስተው የኢትዮጵያንን ይጠብቀን ነው የምለው። አቶ ቻላቸው እንግዲህ የህወሓት አስተዳደር በአጠቃላይ በአሁኑ ሰዓት ከወልቃይት ራያ ወደ ትግራይ መካለል በስተቀር ምንም አይነት ግብ እየጠበቀ አይደለም። የፖለቲካ ሞቱን ትንሳኤ አድርጎ ለመነሳት የፈለገው አንድም እነዚህ አካባቢዎችን ወደ ትግራይ በመጠቅለል ነው። የምንሰማቸው አንዳንድ ነገሮችም ይሄን ነው። ምክንያቱም ተቀባይነት ያጣ በፖለቲካም በወታደራዊም ሞቱን የጨለጠ ድርጅት ነው ህወሓት ማለት እንችላለን። በእርግጥ ወደ 200 ምናምን ሺህ ታጣቂዎች እንዳሉት ይነገራል። የወታደር ቁጥር አይደለም ትልቁ ነገር። በፖለቲካ ኪሳራ ከደረሰበት በኋላ ለማንሰራራት የሚያስችል አጀንዳ የለውም። ስለዚህ እዚህ አጀንዳ ላይ እየተንጠለጠለ ነው። የወልቃይት ራያ ጉዳይ ላይ እየተንጠለጠለ ነው። ለዚህም ይመስላል ሰሞኑን ከዚህ በኋላ ስለ ፕሪቶሪያው ስምምነት የምንነጋገረው በአፍሪካ ህብረት በኩል ነው፣ ከመንግስት ጋር ቀጥታ እንነጋገርም ብሏል። የፕሪቶሪያው ስምምነት ዋና እነሱ የሚፈልጉት ለሌላ አይደለም፣ እነዚህ አካባቢዎች ወደ ትግራይ ይካለላሉ የሚል አንቀጽ ያለ እስኪመስል ድረስ ነው የሚገልጹት። በተቃራኒው ምንድነው የፕሪቶሪያው ስምምነት ህወሓትን ትጥቅ ያስፈታ በሆነ ነበረ፣ መሬት ላይ ስላልወረደ ነው። ከዛ ይልቅ ግን አብይ አህመድ ህወሓትን ማስፈታት ሲገባው
ገብቶ አማራ ክልል ልዩ ኃይሉን ያስፈታው። ስለዚህ ተቃራኒው ነው የሆነውና ምንድነው እንደዚህ አይነቱ ነገር? አሁን ህወሓት አድብቶ ቀና ብሎ እየመጣ ነው። አንዳንድ ከመንግስት ጋር ይሰራሉ ያላቸውን አመራሮቹን ወይም ደግሞ ለመንግስት ስለኛ አውርቷል ያላቸውን አባሮ በደንብ ጠንክሮ ለመምጣት እየፈለገ ነው። ይሳካለታል፣ ወደፊት እናዋለን። ግን መንጠልጠያ አጀንዳው ይሄው የወልቃይት ራያ ጉዳይ ነው። ልክ ነው። ቀደም ብዬ እንደገለጽኩት ይሄንን በዓለም ዙሪያ የተበተኑት የትግራይ ተወላጆች ትግራይ ውስጥ አድርገውት የነበረው የተለያየ ኮንፈረንሶች ላይም ገልጸውታል። በምንም ይሁን በምንም ህልማቸው አንድና አንድ ነው፣ አገር መሆን ነው። አገር ለመሆን ከውጭ ጋር የሚያገናኛቸው ሲጀምር ጀምሮ በ1968 ዓመተ ምህረት ጀምሮ ማኒፌስቶ ሲነድፉ እንዲሁ ዝም ብሎ አይደለም። አሁን አንዳንዶች የሚዲያ ሰዎች እንደሚያስተጋቡት እነሱን እንደ አርገው የሚያዩት ነገር አይደለም፣ አገር ለመሆን ነው። ስለዚህ ይሄ አገር የመሆን ህልማቸው ኢቭን በውስጥም ያለው መንግስት የሚተባበራቸው በሚመስል መልኩ ነው ሁኔታዎች እየተካሄዱ ያሉ። የፕሪቶሪያውን ስምምነት እንደምናየው እንደውም ልሳነ ገፉአን ለመጀመሪያ ጊዜ ፕሪቶሪያ ስምምነት በተፈረመ በ5ኛው ቀኑ ነው የፕሪቶሪያ ስምምነት ተግባራዊ ይደረግ ብለን መግለጫ ያወጣ ነው። መግለጫውን ማንም ቪዲዮ ላይ የተጫነ ስለሆነ ማንም ሰው ሊያየው የሚችል ነው። ነገር ግን ከፕሪቶሪያው ስምምነት አንዷም ቢሆን አልተፈጸመችም። ወንድም ሳይ እዚህ ዶክተር አብርሃም የጠየቁት ጋዜጠኞችም አንስተውታል። ይሄ ነገር ለምንድነው ትግራይ ውስጥ በፕሪቶሪያው ስምምነት መሰረት ትግራይ ውስጥ የሚቋቋመው መንግስት የቲፒኤልኤፍ እና የፌደራል መንግስቱ በመተባበር ጊዜያዊ አስተዳደር መንግስት ያቋቁማሉ ይላል። ነገር ግን የፌደራል መንግስቱ ያልተካተተበት በአጠቃላይ ለአንድ የትግራይ ነፃ አውጪ ድርጅት ለትግነግ ብቻ የተሰጠበት አስተዳደር ነው የተቋቋመው ለምንድነው በሚል ጠይቀውታል። የፕሪቶሪያው ስምምነት እነዛ ፈራሚዎች የሚባሉት ዶክተር ጌታቸው ረዳና ሌሎቹ ሄደው የፈረሙት ሰዎች አንዳቸውም ተግባር አላደረጉትም። የኢትዮጵያ መንግስትም ተግባራዊ አላደረጉትም። እነሱ የፈረሙትን ሳይሆን አሁን ለማድረግ እየሞከሩ ያሉ ያልፈረሙትን ነው በጥልፊያ ላይ እኔ በቅጡ እየሰሩት ያሉ የሚረዳቸውም አይመስለኝም። ደግሞ የማይዋጣም ነገር ነው። አሁን ለምሳሌ የኢትዮጵያ ፌደራል መንግስት አማራውን ዝቅ አድርጎ በማየት በአማራ የጀመረው ትግል በሳምንት በሁለት ሳምንት የሚቋጭ መስሎት ነበር። አሁን ግን ራሱንና ድርጅቱን ይዞት ለመሄድ አደጋ ላይ ያደረሰው በዓለም ዙሪያ ላይ የተሸለመው የኖቤል ሽልማት ከእጁ ሁሉ እንዲነጠቅ የሚደረግበት ሰብአዊ እልቂት እየፈጸመ ያለበት የአማራውን ህዝብ እየገደለ ያለበት ጉዳይ መሆኑን ዓለም የመሰከረለት ጉዳይ ሆኗል። ስለዚህ ነገሩን ከማስፋት ወደ ዋናው ስንሄድ አሁንም የትግራይ ነፃ አውጪ ድርጅት እንደ ኢትዮጵያዊ ሆኖ ለመኖር ሳይሆን አገር ሆኖ ለመኖር ነው የሚፈልጉት። አገር ሆኖ ለመኖር ደግሞ ካሁን በፊት በታሪክ የራሳቸው ያልሆነ ራያ፣ ወልቃይት፣ ጠገዴ፣ ጠለምት እነሱ ስልጣን ስለነበራቸው ባንኩም ታንኩም እጃቸው ላይ ስለነበረ ያንን ምክንያት አድርገው እጃቸው ላይ አስገብተው ነበር። አሁን ግን ያንን አጥተውታል። ስለዚህ ያንን ለማግኘት አገር ለመሆን በአጠቃላይ የትግራይ ህዝብ ሌላ እንደ ኤርትራ፣ እንደ ሱዳን፣ እንደ ሌላው ሀገር የቻለች ሁና ለመቀጠል ሌትም ቀንም ጥረት እየተደረገ ያለበት ሰዓት ነው። ይሄንን ለማድረግ የሚቻለው ግን ወልቃይት፣ ጠገዴ፣ ጠለምትን በመያዝ ነው። ይሄንን ቦታ ለመያዝ ደግሞ 40-50 ሚሊዮን የአማራ ህዝብ ካላለቀ በስተቀር ካሁን በፊት ባደረጉት በፈጸሙት ሰብአዊ እልቂት ላይ ገና የዓለም ፍርድ ቤት ላይ እንቆማለን በምንልበት ሰዓት እንደገና ደግሞ ለነሱ ባርነት ራሳችንን ጀርባችንን አሳልፈን ምንሰጥበት ምንም አይነት ነገር የለም። እነሱ ይሞክራሉ። ከመሞከር ሀገር ብለው አያውቁም። አሁንም እንደነገርኩ አካባቢያችን በተለይ የአካባቢ በወልቃይት ጠገዴ ጠለምት ያለው የአስተዳደር ሁኔታና የደህንነት ጥበቃ ቀላል የሚባል አይደለም። ሳይሞከር ቀርቶ አይደለም። ሞክረውታል፣ ግን አልቻሉትም። የፌደራል መንግስትም ትብብር ያደርግላቸዋል። በሰራዊት ውስጥ አንዳንድ ያሉ የነሱ የሚባሉ ሰዎችም ብዙ ነገሮች ተደርገዋል። ነገር ግን አልተቻለም። ህልማቸው ሀገር ለመሆን ነው። ያንን አካባቢ ካልያዙ ሀገር የሚሆንበት ምንም ምክንያት የለም። ያንን ለማድረግ ግን
ካሁን በፊት የሞከሩት ብቻ ሳይሆን ለወደፊቱ ለመሞከር ዶክተር አብርሃምም የነሱ ቃል አቀባይም እነጌታቸው ረዳም በዓለም ዙሪያ የተበተኑ ምሁራቶቻቸውም የሃይማኖት ተቋማቸውም ያንን አካባቢ መመለስ አለብን እያሉ ለወረራ እየተዘጋጁ ያለ ህዝብ ሰዎች ናቸው። የአማራው ህዝብም ዳግም አልወረርም፣ አማራ መሬት ስንዝር ታህል መሬት አሳልፍ ያልሰጥም በማለት ትግል እያደረገ ነው የሚገኘውና ህልም አላቸው። ህልማቸው ይሳካል፣ ግን አብረን የምናየው ነው የሚሆነው። ወንድመሳይ አቶ ቻላቸው እንግዲህ ህወሓት ምናልባት የትግራይን ወቅታዊ ሁኔታ ብንመለከት እንኳን አይደለም ሌላ ዙር ግጭት ውስጥ ሌላ ዙር ጦርነት ውስጥ ለመግባት ይቀርና ባለፈው በሁለት ዓመቱም በነበረው ጦርነት እጅግ የተጎዳ አካባቢ ነው። ወደንም ጠላንም የትግራይ ህዝብ በጣም ችግር ውስጥ ነው ያለው። እንደገና ሌላ የጦርነት ወይም ደግሞ እንደዚህ አይነት ኢሊቶቹ ውጪ ያሉት ምናልባት የትግራይን ህዝብ በቅጡም የተረዱት አይመስለኝም። ያኔ ለጦርነት ግፋ ብለው እየተንከባለሉ እየተንደባለሉ ገንዘብ ሲያዋጡ የነበሩ ዛሬ የትግራይ ህዝብ ከ90 በመቶ በላይ ያስቸኳይ የምግብ እርዳታ በሚፈልግበት ሰዓት ግን እነዛ ድምጾች የሉም። የትግራይን ህዝብ ለመርዳት በችግሩ ጊዜ ለመድረስ ያደረጉት ነገር የለም። የጸቡ ወይም የጦርነቱ ጊዜ የነበራቸውን ያህል ግን እነሱን እያዩ የትግራይን ህዝብ እንደው አብሮ ከነሱ ጋር አዳብሎ ጉዳት እንዲደርስበትም መደረግ የለበትም። በእርግጠኝነት መናገር የሚያስፈልገው አሁን የትግራይ ህዝብ አጀንዳ ይሄ አይደለም። የትግራይ ህዝብ አጀንዳ አሁን ከፍተኛ የሆነ የሰብአዊ ቀውስ እየተከሰተ ነው። ዛሬን እንዴት እንኖራለን ነው። ከዚህ አጀንዳ ውጪ እንዲህ አይነት ከሌላው የአማራ ማህበረሰብ ጋር የሚያጋጭ ሌላ ዙር ጦርነት ውስጥ የሚከት አጀንዳ የትግራይ ህዝብ ይኖረዋል ብሎ መጠበቅ በጣም ትክክል ይሆን አይመስለኝም። ስለዚህ እንደው ምን መደረግ አለበት አቶ ቻላቸው? አዎ የተፈናቀሉ አሉ። ይሄንን እናንተም ታምናላችሁ። የተፈናቀሉት ወደ ቀያቸው መመለስ አለባቸው። እነዚህ የሚመለሱት ሀገራቸውም ስለሆነ ነው። ሀገራቸው ነው። ነገር ግን ይሄ አካባቢ የቀየው ባለቤት እዛው የሚኖርበት ህዝብ አለ። ያ ህዝብ የተፈናቀለበት ሁኔታ ነበር። አሁን ያ ተቀይሯል። ግን እነዚህም ሀገራቸው ነው። በቤታቸው በነበራቸው ይዞታ ይቀጥላሉ። ወንጀለኞች አሉ። ወንጀለኞቹን ግን እንደተባለው በግ የሚጠየቁ እንጂ ዳግም ወደዛ መተው ሌላ ወንጀል እንዲሰሩ የሚያስፈልግ አይደለም። ለማንኛውም ምንድነው መደረግ ያለበት? ምንድነው ይሄ መዓት እንዳይመጣ ይሄ መከራ እንዳይመጣ ዳግም ኢትዮጵያን በዚህ ጉዳይ ሌላ ቀውስ ውስጥ ገብታ የመፈራረስ ጫፍ ላይ ያለች ሀገር ለይቶላት ሌላ አደጋ ውስጥ ከምንገባ ምንድነው መደረግ ያለበት ትላላችሁ? ወንድመሳይ በጣም ቀላል ነው። ይሄ በተደጋጋሚ እናንተ ታገለግሉበት ከነበረ ሚዲያ የዛሬ 12 13 ዓመት ጀምሮ ስንለው የነበረ ነገር ነው። ሞኛ አንድ ነው ዘፈኑ የሚባል ተረት አለ። እኛ በእነሱ የደረሰብንን ግፍ ሳናይ ኢትዮጵያ እንዳገር ሆና የመቀጠሏ ጉዳይ ስለሚያሳስበን አማራው ካለበት ችግር እንዲቃል ወጥቶ በሰላም እንዲኖር ከመፈለግ አኳያ ያላደረግነው ነገር የለም። የትግራይ ህዝብ እነዚህ ንጹሆች የሆኑ ምንም በደልና ወንጀል ያልፈጸሙ ሰዎች አሁንም ገለልተኛ የሆነ አካል ተቋቁሞ የውጭ ሰዎችን ባሉበት ወልቃይት፣ ጠገዴ፣ ጠለምትና ራያ ሄደው መጎብኘት ይችላሉ። እነዛ በሰላም የሚኖሩ ወልደው ከብደው በንግድ ዓለም ብቻ ሳይሆን ሌላ ቀርቷም እነ ኮሎኔል በሚያስተዳድሩት የወልቃይት ጠገዴ ሰቲት ሁመራ ዞን ሁሉ ገብተው በተለያየ ሙያ የሚሰሩ የባንክ ቤት የተለያዩ ሰዎች እንዳሉ እናውቃለን። እነዚህ የትግራይ ሰዎች ናቸው። በሌላ ደረጃ እኛ ያልን ያለነው አሁንም ተወናብዶ ተሳስቶ የሄደ የትግራይ ሰው ወልቃይት ጠገዴ ጠለምት የአማራ ታሪካዊ ቦታ ላይ ይኖር የነበረ ሰው ካለ በትክክል እዛ ያለው አስተዳደር ማንነታቸውን አጣርተው አሁን በተረጋጋ ሁኔታ ምን ያህል ሰዎች ነበሩ፣ እነማን ወጡ፣ እነማን ገቡ ሚል በዳታ የተሰራ ስራ እንዳላቸው ይገባኛል። ሰላማዊ ሰዎች አሁንም አሉ። ለወደፊቱም እንደማንም ኢትዮጵያዊ ገብተው የማይኖሩበት ምንም ምክንያት የለም። ግን ወንድመሳይ አንድ ነገር ማየት ያለብን ነገር ቢኖር ምንድነው ትግራይ ውስጥ ባለፈው የተለያዩ ሰላማዊ ሰልፎች ተካሂደው ነበር። ይሄንን እውነት ልንደብቀው አንችልም። አዎ እነሱም ይላሉ ቀለብ የሚሰፍሩላቸው በሚዲያ የተሰማሩ ሰዎችም
ለነሱ በሚጥም መልኩ የሚያስተላልፉት መልእክት እየሰማን ነው። የአማራ ወራሪ ኃይል ከመሬታችን ይውጣ። የትኛው የአማራ ኃይል ነው ተከዜን ተሻግሮ ሄዶ ከትግራይ መሬት የተቀመጠው? ይህንን እውነታ ደብቀን እንደው የትግራይ ህዝብ ምንም ችግር የለውምና እዛ መጥቶ ይኑር ብንል ለማለት ካልሆነ በስተቀር ተግባራዊ የማይሆነው ነገር ባንናገረው ጥሩ ነው። ግልጽ ለመናገር ግን የአማራ ወራሪ ኃይል ከትግራይ መሬት የወረረ እኔ እስከማቀው ማንም ሰው እንደሚያቀው ከተከዜ ወዲህ ማዲ ያለው የአማራ ህዝብ ከአጽመ ርስቱ ዘላለም ዋጋ ከፍሎ ከኖረበት ቦታው ያለ ህዝብ ነው። እነዚህ የትግራይ ሰዎች ግን ሂሳቡን የምንወራረደው ሌላ ነገር በህግ ቢሆንም እነሱ እንደሚሉት በብሪት ሳይሆን የዛሬ የደርግ ስርዓት ሲወድቅ ያንን አካባቢ መጥተው በኃይል ተቆጣጥረው ከዛ በኋላ ደግሞ የነበረውን የወልቃይት ጠገዴ ጠለምት ቦታዎች በሙሉ በቁጥጥር ስር አድርገው የነበሩ ወረው የቆዩበት ቦታ ነው። እንደ ኢትዮጵያዊም አይደለም። ግን ያንን በሌላ ጊዜ የምናየው ቢሆንም አሁንም እያልኩ ያለሁኝ በየቤተ ክርስቲያኑ በየሰላማዊ ሰልፉ በየስብሰባው ነገታቸው ረዳ ሌሎችም እኮ በሙሉ የአማራ ወራሪ ኃይል እኮ ነው የሚሉ። አማራ ወራሪ ከሆነ ለምንድነው አማራ በአማራ አጽመ ርስት ላይ በአማራ ቦታ ላይ ሄዶ መኖር የተፈለገው? አማራ ወራሪ ከሆነ ያ ወራሪ የሚባለው አማራ በቃ ቦታው ነው ያለ ቦታው ቁጭ በል ይተውት። እነሱ የትግራይ ሰዎች ነው የነበሩ አማራ ቦታ ነው መተው የቆዩት። አሁን ተመልሰው ወደ ቀያቸው እትብታቸው ወደ ተቀበረበት ወደ ትግራይ ቦታ ተመልሰዋል። ስለዚህ የትግራይ ህዝብ ዜጎች ናቸው፣ እንደ ዜጋ ሊያስተናግዳቸው ይገባል። ከዛ በዘለለ ግን አገሪቷ ሰላም ሆና ይሄ የዘር ፖለቲካ ላይ ማለት ተወግዶ ኢትዮጵያ እንደ ኢትዮጵያ ሁሉም ኢትዮጵያዊ ድሮ ይኖርበት እንደነበረ ከሆነ ግን የትግራይ ህዝብ መጥቶ ያልኖረበት ማን መጥቶ ሊኖርበት ይችላል? ያ ቦታ ያውን በፊት እኮ በስራ በግቢ ደጋግመን ያልነው ነው። እኛ አማራዊ ጨዋነት በተሞላበት ቋንቋችንን ሁሉ የምናርምነ ቤተክርስቲያን ራሱ ጳጳሶች ሁሉ እየወጡ አይደለም እንደ የአማራ ወራሪ ያሉ እንትን የሚያደርጉን ጠቅላላ እኮ አማራ እንደ ወራሪ ነው የሚታየው። ትላንትናም የኢትዮጵያ መከላከያ የተባለው እኔ ግን የትግራይ መከላከያ ሚኒስተር እንደው ለማለት እንደው የማያሳፍረኝ ትናንት ላይ ትግራይ የመገናኛ ብዙሃንም መጥቶ የአማራ ገዳይ ልዩ ኃይል አማራ ተገደለ። አማራ የተገደለበት ምክንያት ቦታው ትግራይ አገር ለመሆን ስለሚፈልግ ያ የአማራ ቦታ ለመያዝ እዛ የነበረው አማራ ተገሏል፣ ዘሩ ጠፍቷል፣ ባህሉ ተጥሷል፣ መሬቱ ተወስዷል፣ ከሀገር እንዲባረር ተደርጓል። ከመገደሉ አልፎ የቀሩት እንኳን ህገወጥ ለሆነ የሰው ዝውውር ተዳርገዋል፣ ኩላሊታቸው ተላልፎ ሁሉ ተሽጧል። ስለዚህ ይሄ ያደረገ አካል አሁን በ21ኛው ክፍለ ዘመን ልጆቻችን አማራው አንድ ሆኖ በተነሳበት ጊዜ እንደገና ከትግራይ የሚመጣ ወራሪ አማራን እየናቀ አማራን እንደ ወራሪ እንደ ገዳይ አድርጎ የሚኖር ኃይል እዛ አካባቢ አይኖርም። የሚኖረው ኃይል ሰላም የሚፈልግ ኃይል ካለ ያ ቦታ የአማራ አጽመ ርስት መሆኑን አውቆ ይሄ ተደጋግሞ የምንለው ነው። ያ የአማራ ክልላዊ መንግስት የወልቃይት ሰዎች ባለቤት፣ የጠገዴው የጠገዴ ባለቤት፣ የጠለምት ባለቤት፣ የራያውም የራያ ባለቤት እንዳለበት ሲጠቃለል ግን የአማራ ቦታ መሆኑን አውቆ በዚህ መልኩ በሰላም ለመኖር የሚፈልግ ካለ ከሚመለከተው ያስተዳደር ጋር በመነጋገር መኖር ይችላል። የኦሮሞ ሰዎች ወልቃይት ውስጥ አሉ፣ የደቡብ ኢትዮጵያ ሰዎች ሌላ ቦታም አሉ። ይሄ ያለ ነው። ነገር ግን አሁን እንደሚባለው አማራ ጠላታችን ነው፣ አማራ ወራሪ ነው በሚባል ጉዳይ ግን ወራሪ እየተባለ የወረረውን የገደለውን ታሪኩ የናደውን እንደ ሰው የማየው የናቀውን ህዝብ የሚያስተናግድበት ምንም አይነት ሙከራ አይኖርም። ይሄ ህዝብ እንደ ቅጠል ካረገፈ በስተቀር ዛሬም ነገም የሚሆን ነገር የለም መሳይ። ከዚህ ውጭ ማለት ምንም ማለት አይቻልም። እንግዲህ አቶ ቻላቸው ያጠቃልልን እንሄዳለን። ያው የመከላከያ ሚኒስትሩ ያንን ተናግረዋል። በአገዛዙ በኩልም በፌደራል መንግስቱ ማለት ነው። ያው እሳቸው የፌደራል መንግስቱ ባለስልጣን ናቸው። ስለዚህ እሳቸው የተናገሩት መንግስትን ወክሎ ነው ብሎ መውሰዱ የሚቻል ይመስለኛል። ስለዚህ
እንግዲህ ወልቃይት ማህበረሰብ ቀደም ሲል እርሶም ገልጸውታል እኛም ባሉን መረጃዎች እስከምናውቀው ድረስ ተመልሰው ወደዛ ወደ ቀደመው ይሄ ግዞት የሚመስል በገዛ መሬቱ ላይ ማዝበት ቋንቋን የማይጠቀምበት ባህሉን የማይጠቀምበት ያ ዘመን ያ ጨለማ ዘመን ተመልሶ እንዲመጣ ወልቃይትም አይፈልግም ሌላው የኢትዮጵያ ህዝብ አይፈልግም ያን አካባቢ ሁሉ ጊዜ እንደምንለው የኢትዮጵያ ትልቁ የደህንነት ኮሪደር ነው ኢትዮጵያንን ኮሪደር ካጣች ወይም ደግሞ ሌላ አካል የኢትዮጵያን አንድነት የማይፈልግ እንደዋት አይነት ድርጅት ያንን አካባቢ ከተቆጣጠረ አደጋው ለወልቃይት ወይም ለአማራ ብቻ አይደለም አጠቃላይም ለኢትዮጵያ ነው በማጠቃለያ ምን ማለት ይቻላል ይሄንን ጉዳይ በተመለከተ ይሄ እናንተ ጉዳይ ብቻ አይደለም ሁሉም ኢትዮጵያዊ በንቃት ሊመለከተው የሚገባ ነው የትግራይ የኢትዮጵያን አንድነት የሚፈልጉ እውነት ለመናገር አሉ የኢትዮጵያን አንድነት የሚፈልጉ ይሄን ጉዳይ በሰከነ ሁኔታ እንመልከት የሚሉ የትግራይ ተወላጆች ወደፊት መምጣት አለባቸው ስለዚህ እንደው በማጠቃለያ ሐሳብ ከሌላውስ ምን ይጣበቃል የሚለውን ተነጋግረን ዝግጅታችን እናበቃለን በጣም አመሰግናለሁ ወንድምሳይ እንዳልከው ነው እንግዲህ አንዱ የሚያሳስበንኛ እንደ ድርጅት ልሳነ ገፋዋን የሚያሳስበው አሁን በትግራይ አካባቢ የሚባለው አይደለም በአማራ ወገኖቻችን ላይ ወልቃይት ጠገዴ ጠለምት ያለውን አስቸጋሪ ሁኔታ ውስብስብ ሁኔታ አንዳንዶቻቸው ብዙዎች ማለት ባልችልም በቅጡ የተረዳ ነው አይመስለኝም ምክንያቱም እያንዳንዱ የሚነገረው ነገር ስናይና እኛ የምናቀው ሰው የአካባቢውን ተጨባጭ ሁኔታ ስናይ የሚባለውና የሚኮነው የትየለሌ ሆኖ ያያየነው ነው አሁንም ቢሆን በውስጥም በውጭም ያላችሁ ኢትዮጵያውያን ወገኖቻችን በተለይ የአማራ ተወላጆች በዛ አካባቢ በወልቃይት ጠገዴ ጠለምት አሁን ለጊዜው ግጭት ያለ የማይመስል የሚመስላችሁ ዘላለም እንደ ቮልካኖ የሚፍለቀለቅ ነበልባል እዛ ውስጥ አለ ያንን በአፋር ውስጥ የሚፍለቀለቀው እሳተ ገሞራ አይነት እየጠበቀ ያለ ኃይል አለ ኃይል በወደ ትግራይ ኃይል በወደ ሱዳን በሌላም ብዙ እጆች እዛ አካባቢ አሉ ያንን ለማድረግ ነው የአካባቢያችን ያለው አስተዳደር ካስተዳደሩ ጋር በመቆም ከህዝባችን ጋር በመቆም የዛ አካባቢ ደህንነት እንዲጠበቅ ስንፈልግ አንዱም እዛው ላለው ህዝብ በሌላውም በአጠቃላይ ለአማራ ህዝብ ከፍ ሲል ደግሞ ለኢትዮጵያ ህዝብ መሆኑን እንድትረዱ እንፈልጋለን በሚዲያ በኩል ያላችሁ ወገኖች ቀለብ የሚሰፈርላቸው ተስፋ ላጡ ምናልባት የትግራይ ነፃ አውጪ ድርጅት ተመልሶ ሲመጣ ያቋቁመናል የሚሉ ካሉ እነሱ መብታቸው ነው በዛ ላይ እኛ ማንንም አንጋፋም ካልሆነ በስተቀር ግን በሚዲያውም በኩል አስቀዳድሞ ከለ እንደዚህ አለ ከማለት ይልቅ በአጠቃላይ የአካባቢ ህዝብ እንደ ህዝብ ምን አለ ተብሎ ቢወሰድ ጥሩ ነው በግሌ የምለው አንዳንዴ ድርጅቱን ወክዬ ምናገረው እንዳለ ሁሉ በግሌ የምናገረው ነገር ሊኖርም ይችላል እና በዛ አካባቢ አማራውን እርስ በርስ ለማባላት የአካባቢ ክፍተት እንዲፈጠር የማንም ጋጥወጥ የማንም ወረበላ የማንም ህገወጥ መፈጫ እንዲሆን ጥረት እየተደረገ ነው የኢትዮጵያ መንግስትም አውቁም ይሁን ሳያውቅ እዛ አይነት ጨዋታ እየተጫወተ እናያለን የትግራይ ሰዎችም ማለት የቲፒኤልኤፍ አጠቃላይ ትግራይ ማለት ባልችልም የቲፒኤልኤፍ ሰዎችም እነዚህ ተስፋ የቆረጡ ሰዎችም ቢሆኑ የአካባቢ ክፍተት እንዲፈጠር ሰው ለካከለ እንደዚህ ነው ብሎ ድክመት እንዲፈጠር የሚደረግ ስራ አለ እስካሁን ድረስ ያ እንዳይሆን ጥረት እየተደረገ ነው ይሄንንም በቅጡ እንድንረዳ ሌላው ኢትዮጵያዊ እንደማንም እንትን ሁሉ የኢትዮጵያ ዳር ድንበር ነው ወልቃይት ጠገዴ ጠለምት አካባቢ ለኢትዮጵያ አንጎልም ነው ስፓይናል ኮርድም ነው አይንም ነው አንገትም ነው ሁለንተናም ነው ወደብም ነው በዛ አካባቢ ክፍተት ተፈጠረ ማለት ለጋግመን የጠቅላይ ሚኒስትሩ መንግስት ይሄንን ያውቃል የትግራይ ነፃ አውጪ ድርጅት ያንን አካባቢ ሲቆጣጠር ነው ከዛ በኋላ ሊያስቆመው የሚችል አካል ሳይገኝ ጎንደርንም ጎጃምንም ሌላውንም በሙሉ ረጋግጦ አዲስ አበባ ለመግባት የቻለው እና የአካባቢ እንዳይሆን ጥረት እየተደረገ ነው በእኛ አካባቢ
በአጠቃላይ ኢትዮጵያዊ በተለይ ደግሞ አማራው ይሄንን ነገር አውቀን ከሚባሉት አሉባልታ ራሳችንን አርቀን ቁም ነገሩ ላይ ትኩረት ሰጥተን አሁን አማራው ነፃ የሚወጣበት አማራው ህልውናውን የሚያስጠብቅበት ትግል እየተደረገ ይገኛል። እዛ ላይ ነው ልንረባረብ የሚገባላለው። በመጨረሻ ጊዜ ግን